የዛሬ ቪዲዮአችን የሚመልሰው የምንወደው ወንድ ሲቀየርብን ምንድነው ማድረግ ያለብን፣ እንዴት ነው ሃንድል ማድረግ የምንችለው የሚለውን በስፋት እንመልስበታለን። የወንድ ልጅ ለውጥ ወይም የምንወደው ሰው አብረነው የፍቅር ህይወት ውስጥ ያለነው ወንድ ለውጥ ዝም ብሎ አይመጣም። ትልቁና የመጀመሪያው ምክንያት ምቾት ነው። የኔነት ስሜት ሲሰማው የኔ ናት ብሎ ሲያምንና ከዚህ በኋላ የትም አትሄድም፣ ምንም ባደርጋት ምንም ቢፈጠር ከኔ አትለይም ብሎ ሲያምን ነው ወንድ ልጅ ቀለል አድርጎ ባህሪው ልቻ ማንነቱን መቀየር የሚያመጣው። ሁለተኛው ነው ደግሞ መረሳት የሌለበት እጅግ በጣም ልናስተውለው የሚገባው ደግሞ ምንድነው? መጀመሪያውኑ ትክክለኛ ማንነቱ አሁን ላይ እየተዋወቅ ነው ያለነው ሊሆን ይችላል። አንቺን እንድትወጂው አንቺ እንድትቀበይ ወይም የሚፈልገውን ፓወር የኔ ናት ወይም የትም አትሄድም የሚለውን ፓወር አንቺ ላይ እስኪገነባ ድረስ በደንብ ፕሪቴንድ እያደረገ እንደነበረ ወይም እያስመሰለ እንደነበረ ማወቅ መቻል አለብሽ። ወይም ምንም የተቀየረ ማንነት እንደሌለው እስክትወጂው ብቻ ያመጣው እንደሆነ ማመን መቻል አለብን። በእነዚህ ሁለት ነገሮች ላይ ጠንካራ እምነት ከሌለን የምናየውን ነገር የሚሰማንን ነገር ማብሰልሰል ካልቻለን ለመፍትሄው በጣም ሩቅ ነው የምንሆነው። ማድረግ ያለብንን እንዴት ሃንድል አድርግ፣ ከዚህ ስሜት እንዴት ልውጣ፣ ይሄንን ልጅ እንዴት ልረዳ ወይም ከሱ እንዴት ልራቅ የሚል ሐሳቦች አብረውሽ እያሉ ነገር ግን ከፊት ለፊት መቅደም ያለበትን ሁኔታ ማመን ከከበደን እንቸገራለን። ነገር ግን በጣም በቀላሉ አንድ ወንድ ልጅ ሲቀየርብሽ እነዚህ ዛሬ የማነሳቸውን ነገሮች ተግባር ላይ ካዋልሽ ወይም ካደረግሻቸው ቀለል አድርገሽ አንቺም ልክ እሱ እንዳደረገው ማምለጥ ትችያለሽ። ወይም ስለራስሽ ጥሩ ስሜት እንዲሰማሽ ወደ ነበርሽበት ማንነት ለመመለስ በጣም ነው የሚረዱሽ። መተግበር እንዳይረሳ። መስማት ብቻ እንደ ሁልጊዜ ምንም ጥቅም የለውም። ሃይ እንዴት ናችሁ? ለማታውቁኝ ወዲት ነው የምባለው። እንኳን ደህና መጣችሁ ወደ ዮድ ሃውስ 2። እዚህ ቻናል ላይ ስለ ወንድሞቻችን በደንብ እናወራለን። ስለ እነሱ ስነ ልቦና በደንብ እናወራለን። እንዴት ዲዛይን እንደተደረጉ፣ የፍቅር ግንኙነት ውስጥ ሲገቡ አብረናቸው ሲሆኑ ምን ይፈልጋሉ፣ እንዴት አድርገን ነው ከነሱ ጋር አብረን መቆየት ምንችለው፣ ለእያንዳንዱ እዛ ግንኙነት ውስጥ ለሚፈጠረው ችግራችን መፍትሄ የምንፈልግበት ቻናላችን ነው። ይህንን ቻናል ሰብስክራይብ ካላርጋችሁ ባካችሁ አርጉ። አብራችሁ ደወል ምልክቷን መጫን እንዳይረሳ። ለብዙ እህቶቻችን እንዲደርስ የዩቲዩብ አልጎሪዝም እንዲወደው የቪዲዮውን ሐሳብ ላይክ በማድረግ እንጀምራለን። አብራችሁን ቆዩ። አንደኛው አለመረበሽ ወይም አለመደንገጥ ነው። ከተረበሽና ከደነገጥሽ እዛ ስሜት ላይ ሆነሽ የምታደርጊያቸው ነገሮች በሙሉ ምናልባት እውነታውን ወይም ትክክለኛውን የሱን ምክንያት እንኳን ለማወቅ ትቸገሪያለሽ። ስለዚህ እንኳን የምንወደው ሰው ባይዘው የምናፈቅረው ህይወታችን ውስጥ በፍቅር ግንኙነት ውስጥ አብረን ያለው ነው ሲቀርና ጓደኞቻችን፣ የሥራ ባልደረቦቻችን ራሱ የማናቀውን ባህሪ አድርገው ማያውቁትን ነገር ሲያሳዩን ሲያደርጉ ስናይ እንደነግጣለን። አይደለም የምንወደው ሰው በጣም ኖርማል ስሜት መረበሽ፣ መደንገጥ እንደሆነ ማወቅ መቻል አለብሽ። ወይም ያንን ልቆጣጠረው ወይም እንደዛ አላድርግ ማለት ከባድ ነው፣ ምንም ጥያቄ የለውም። ነገር ግን ይሄ እዚህ ስሜት ላይ ተንደርድረሽ እዛ ስሜት ላይ እንዳለሽ የምታደርጊያቸው የምትወስኛቸው ነገሮች ነገሩን ሊያከብዱብን ይችላሉ፣ ከእውነታው ሊያርቁብን ይችላሉ። እኛ የምናደርገው በጣም ከመደንገጥ ይልቅ ይሄን ስሜት ተቆጣጥረን እውነታውን ክሊር ለማድረግ መሞከር ነው። ያንን ክሊር ለማድረግ ደግሞ ምን ተፈጥሯል፣ ምን ሆኖ ነው ይሄ ልጅ በቃ እንድደነግጪ ያደረጉሽን ስሜቶችን ለመፍታት ስትሞክሪ መጀመሪያ ማድረግ ያለብሽ ክሊር ለማድረግ ኦብዘርቭ ማድረግ አለብሽ። እሱ ጋር ያለውን እውነታ ሊሆን ይችላል፣ ምናልባት ግንኙነታችሁ ውስጥ የተፈጠረውን ሊሆን ይችላል፣ ከኋላውም ቢሃይንድ ዘ ሲን የሚባል ነገር ምን አለ የሚለውን በተቻልሽው አቅም ስሜትሽን፣ ንዴትሽንም ሊሆን ይችላል፣ ሀዘንሽንም መረብሽንም ለማረጋጋት ሞክረሽ ያለውን እውነታ ክሊር ለማድረግ መሞከር አለብሽ። ሳደሊ ለፍቅረኛው ቢዚ የሚሆን ወንድ የለም። ጊዜውን ካንቺ ከወሰደ ቢዚ ከተጫወተ ሙሉ በሙሉ ኢግኖር ካረገሽ በጣም ግልጽ የሆኑ ሳይኖች አሉ አይደለ? እኛ ደግሞ ከዚህ ምንም ልናመልጥ አንችልም። በጣም ነው ፊልም እናደርጋቸው የምናውቃቸው። ያንን ግን ሃንድል ለማድረግ የምንመርጠው መንገድ ነው ችግር የሚፈጥረው። ስለዚህ ኢፈርቱን ካንቺ እየሸሸ ስቲል ይደውላል፣ ስቲል ቴክስትሽን ይመልሳል፣ ስቲል እንገናኝ ስትዩ እሺ ይልሻል። ግን ያ የሚታይበት መጨናነቅ፣ መረበሽ ከምን የመጣ እንደሆነ ቀስ ብለሽ ለማወቅ መሞከር ነው ያለብሽ። ካልተለወጠ ግን ስቲል ኬር የሚያደርግ ከሆነ እንዴት አድርገሽ ማወቅ ትችያለሽ የሚለውን 2 3 እያልን እናወራለን። ግን የመጀመሪያው ስቴፕ ማድረግ ያለብን አንድ ወንድ ልጅ ወደ ሲቀየርብን ባህሪው ከምንፈልገው ከምናቀው
ወይም ፍቅር ግንኙነት መሆን ካለበት ከዚህ በፊት ከሚሆነው ውጪ ሲሆንብን ባንዴ እንዳልኳችሁ ደንግጠን ማድረግ የሌለብን ነገሮች ላይ አሁን 2-3 እያለን የምናወራ እዛ ላይ ፎከስ ማድረግ የለብንም። ፎከስ ማድረግ ያለብን ኢንፎርሜሽን ጋዘር ማድረግ ነው። ኢፈርቱን ማየት ነው። ስቲል ጌም ውስጥ ነው ወይ? ግንኙነት ውስጥ ነው ወይ? ስቲል ኬር ያደርጋል ወይ ለኔ? እነዚህ መጥፋቱ እንዳለ ከዚህ በፊት የሚሰጠኝ ፈገግታ ከዚህ በፊት የሚሰጠኝ ቦታ ከመቀየሩን ባሻገር ምን አይነት ይፈርታል የሚለውን ፖዚቲቭ ነው ኔጋቲቭ የሚለውን መልሽ። ይሄንን እኔ ማድረግ አልችልም አሁን አንቺ። ስለዚህ ይሄንን ጥያቄሽ መቼ ኦብቪየስ ከሆኑ ግን አሁን ለምሳሌ እልም ብሎ መጥፋት በጣም ቢዚ መሆን ከተለመደ ውጪ የሚናገርሽ የሚያሳይሽ የሚሰጥሽ ነገሮች በሙሉ ህመም ከሆኑ ግንኙነቱን ስለማቆም ብቻ እያሰበ እንደሆነ አንቺን ህይወት ውስጥ ስለማቆየት ሳይሆን አንቺን ፑሽ የሚያደርጉ ነገሮችን በግልጽ እያደረገ ከሆነ እነሱም ኢንፎርሜሽን ናቸው አይደለ? ክሊር የምታደርጊበት ኢንፎርሜሽን እዛ ላይ እርግጠኛ መሆን መቻል አለብሽ። ለውሳኔያችንም ቀጥሎ ለምናደርጋቸውም ነገሮች ቀጥሎ ራሳችን የምናደርጋቸው ነገሮችም ራሳችንን ስለሚጎዱ ጠቃንቃ እንድንሆን ፖዚቲቭ ነው ኔጋቲቭ ነው ቢሃይንድ ዘ ሲን ያለው ሪያሊቲ ምንድነው? ከልቡ ነው ያልፈለገኝ ከልቡ ነው የተቀየረብኝ አይፈልገኝም የሚለውን መልሺ። መደንገጥ ወይም መረበሽ አያስፈልግም። ነቃ ደንገጥ ማለት በቃ ቆራጥ ብለሽ እስቲ ምንድነው ሪያሊቲውን ብለሽ ሂጂበት። ከዛ በኋላ ምን ማድረግ እንችላለን እናወራበታለን። ሁለተኛ ቀጥተኛ እውነተኛ ኮንቨርሴሽን መፍጠር መቻል አለብሽ። አንድ ወንድ ልጅ ባህሪው ሊሆን ይችላል የሚሰጥሽ ነገር ሊሆን ይችላል ከተቀየረብሽ የጥያቄሽን መልስ የምታገኝበት ትልቁ መንገድ ይህ ነው። ኮንቨርሴሽን ስንል በሁለት ሰዎች መንገድ የሚደረግ ነው። አንዱ ጥያቄ ካለው ይጠይቃል፣ አንደኛው ይመልሳል። አሁን አንቺ ተጎጂ ነሽ፣ አንቺ ነሽ የተከፋሽው፣ አንቺ ነሽ ጥያቄ ያለሽ። ታዲያ ይህንን ጥያቄሽን ስታቀርቢ ድራማ በማይኖረው መልኩ ስሜታዊ ያልበሰለች ሴት ያልሆነች ወይም የተቆጣች ያዘነች ቁጣዋና ሐዘኗን የምትገልጽ አይደለችም። በራሷ የምትተማመን በራሷ የምታመን ለተፈጠረባት ነገር ወይም እንደዛ ግንኙነቱን ኃላፊነት እንዳለባት ሰው ቀጥተኛ ጥያቄ የምትጠይቅን ሴት ነው እዚህ ጋር ማምጣት ያለብሽ። ኦልሬዲ ክሊር ለማድረግ በራስሽ መንገድ ያየሻቸው የሰማሻቸው ወይም ኦብዘርቭ ያርገሻቸው መረጃዎች አሉሽ። እነሱ ላይ ማን ያረጋግጥልሻል ማለት ነው? እሱ ራሱ ደን ምንም አይነት ድራማ የሌለበትን ጥያቄሽን እኔ እየተሰማኝ ያለው ስሜት ይሄ ነው፣ እየተሰጠኝ ያለው ቦታ ይሄ ነው፣ ይሄ ደግሞ እንደዚህ እንድሰማ አድርጎኛል፣ ለውጥ እንዳለ አንተ ጋር ርቀትክ የባህሪ ለውጥ ታይቶኛል፣ ምንድነው የተፈጠረው ወይስ ምንድነው አላማክ? ዳሶል በቃ እቺን ጥያቄሽን ከሰጠሽ በኋላ መልስ ማዳመጥ መቻል አለብሽ። ማዳመጥ የሰማሽኝ ማዳመጥ ነው መቻል ያለ ሪአክት ማድረግ ወይም ራስሽን ለማብራራት እንዳትሞክሪ። ጥያቄሽን አቅርበሻል፣ መልሱ ላንቺ ትክክለኛ የሰጠሽን ቦታ ለውጡ እውነት ነው ስቲል ወይ ኬር ያደርጋል የሚለውን ይመልስልሻል። ስለዚህ በመልስ ውስጥ ራሱን የሚከራከር ልክ እንደሆነ ማስረዳት የሚፈልግ ወይም ለማምለጥ ቀዳዳ የሚፈልግና አሮጋንት የሆነ በቃ ስቲል ምን ታመጫለሽ? ከፈለግሽ ትሆኛለሽ፣ ካልፈለግሽ ትሄጃለሽ፣ የትም አትሄድም ብሎ ያመነው ማንነቱን የሚያሳይሽ ከሆነ ከበቂ በላይ ኢንፎርሜሽን ስላገኘሽ ቆንጂት ምን ማድረግ ትችያለሽ የሚለውን ነገር ነው ማስተዋል ያለብሽ። ስቲል ግን ቅድም ምናልባት የሰበሰብሻቸው መረጃዎች ክሊል ለማድረግ የሞከርሻቸው ነገሮች ግራ ካጋቡሽም አሁን እሱ ማረጋገጫ ሰጥቶሻል። ማረጋገጫውን ይዘሽ ቁጥር 3 ላይ ምን ማድረግ ትችያለሽ የሚለውን እናወራለን። ሶስተኛው ፈጣን ውሳኔዎችን እንዳትወሰኝ። ፈጣን ውሳኔዎች ውሸት ናቸው። ምክንያቱም ከፈጠኑ በስሜት ላይ ቤዝድ እንዳረጉ ምንም ጥያቄ የለውም። ንዴት ላይ ልትሆኚ ያለሽ እልህ ውስጥ ወይም ምንም ልሆን አልችልም። አሁን ስንናደድ በጣም ነው የምንጠላቸው አይደል? በሆነ ነገር በተለይ የሰጠሽ ምላሽ ያየሽበት ነገር እውነት እንደሆነ ውስጥሽ ካመነ ብዙ ጊዜ እልህ ውስጥ ነው የምንገባው። በእልህ ደግሞ የሚወሰኑ ውሳኔዎች እጅግ በጣም መልሰው ራሳችንን ነው የሚጎዱት። ስለዚህ ምን ማድረግ አለብሽ ማለት ነው? ጊዜ መውሰድ መቻል አለብሽ። ለራስሽ ከራስሽ ጋር ማውራት መቻል አለብሽ። አንድን በተለይ በንዴትም ሊሆን ይችላል፣ በደስታም ላይ ሊሆን ይችላል፣ ቆመን የምንወስናቸው ውሳኔዎች ወስደው የሚጥሉን ቦታ ለመመለስ በጣም ነው ከባድ የሚሆነን። አንዳንዶቻችን ወዲያው ቦይፍሬንድ እንይዛለን። አንዳንዶቻችን ምናልባት ለመሳደብ ስሜታችንን በረጅሙ ጽፈን ለመግለጽ ምናልባት ደግሞ ለልመናም ለብዙ ነገር እንጋለጣለን። ግን ቆንጂት እቺን ሲዝን እቺን ስሜታዊ የምትሆኝባትን ሲዝን ካለፍሻት
ውሳኔዎችሽ ምን ይሆናሉ ማለት ነው? በጣም አንቺን የሚጠቅሙ ያስተዋይ ሴት ይሆናሉ። በዛ ላይ ደግሞ ከአንቺ ጋር ሪኮኔክት እንዲያደርግ ጥፋት እንደሰራ እንዲጸጸትና ምን እንዳጣ ያንን ወንድ እንዲገባውን ማድረግ ትችያለሽ ባይዘዌ። ስለዚህ የብልህ ሴት የአስተዋይ ሴት እና በተቻላት አቅም ስሜቷን መቆጣጠር የምትችል ኢሞሽናሊ ኢንተለጀንት የሆነችን ሴት እዚህ ጋር ለማምጣት ሞክሪ። ብዙ ስተሰታሽ ሊሆን ይችላል እስካሁን ይችን ቪዲዮ እስካየሻት ሰዓት ድረስ፣ ግን እሱ ማተር አያደርግም። ስቲል አሁን ያለሽበትን ሲቹዌሽን አዌር ነው መሆን መቻል አለብሽ። አሁንም ንዴት ውስጥ ነሽ፣ አሁንም እል ውስጥ ነሽ፣ አሁንም እሱን ህይወትሽ ውስጥ ስለመመለስ እያሰብሽ ነው። ስቲል ምን እንደተፈጠረ ለማወቅ በምን ምክንያት እንዴት ሊቀየረብኝ ቻለ የሚለው ጥያቄ ለመመለስ ስቲል ስሜታዊ ከሆንሽ ወይም ለሱ ያለሽ ስሜት ስቲል ሃይ ሆኖ እንዳለ ከሆነ ማስተዋልን የግዴታ አንቺ ጋር ልትይዙ ይገባል። ካለበለዚያ ዛሬ ያስደውልሻል ስሜታዊ ከሆንሽ፣ አሁንም ነገ ያሰድብሻል፣ ተነጎዳ አዲስ ቦይፍሬንድሽ አስቀኙ የሚል ስሜት ይሰማሻል። ከዛ ባሻገር ደግሞ ከዚህ በኋላ አይኑ ላፈር ብለሽ ለሳምንት ጠፍተሽ በቃ በስሜት የናወዘች ከዚህኛው ውሳኔ ወደዛኛው ከዛኛው ውሳኔ ወደዚህኛው የምትሄድ ነው እንጂ ቋሚ የሆነ ውሳኔ ያላት ሴት ሰላም ማትኖር አሁን ላይ ውሳኔዎችን ከመወሰን ትቆጠቢያለሽ። ለጊዜው ምን ማድረግ አለብሽ፣ ትክክለኛው የሚጠቅምሽ ነገር ምንድን ነው ካልን ሁለት ነገር አድርገናል። በቃ ጋዘር አድርገናል፣ ኢንፎርሜሽናችንን መልስም ተሰጥቶናል። አሁን ደግሞ ለውሳኔ ከምንቾክር ከምናገር ቁጣችንን ከመግለጽ ራሳችንን የምንቆጠብበት ሰዓት ላይ ነው። ምክንያቱም ያን ሰው ራሱ እንዲጸጸት ከፈለገ እንዲጸጸት አናረገውም። ምናልባት ደግሞ መመለስ ካለበት ይቅርታ መጠየቅ ካለበት እሱም ያልታወቀው ነገር ካለ ያንን እንኳን ጋዘር እንዳያረግ ስፔስ አንሰጠውም። ስለዚህ ምንም የምታደርጊበት ሰዓት ነው አሁን ላይ። ለሱም ጊዜ የምትሰጭበት፣ ለራስሽም ጊዜ የምትሰጭበት፣ ራስሽም የምታዋሪበት ትክክለኛ ሰዓት ላይ ነው እንጂ ያለሽበት ውሳኔ የምትወስኝበት ወይም ስሜታዊ የምትሆኝበት ሰዓት ላይ ስላልሆንሽ ብልህ ለመሆን ሞክሪ። በጣም ማስተዋልን የሚጠይቅበት ሰዓት ነው። ምን ማድረግ አለብሽ? ማስተዋል መቻል አለብሽ። አትወስኝ። አራተኛው ልትተዩ ወይም ልትለቂው ግድ ይልሻል። ያ ደግሞ የሚሆንበት ትልቁ ምክንያት የመጀመሪያው ዋነኛው እኛ ስለ ሰዎች ምንም ማድረግ ስለማንችል ነው። እኛ መቆጣጠር የምንችለው የራሳችንን ስሜት፣ ራሳችንን በዙሪያችን ያለው ወይም የኛ የሆነን ነገር ነው። ከዛ ሰው ጋር ያገናኘሽ ወይም ያጣመረሽ ስሜት ነው። ብዙ ለፍቶ ተንከራቶ ብዙ ነገር አድርጎ ሊሆን ይችላል ያገኘሽ። ነገር ግን ስቲል የራሱ ማንነት፣ የራሱ ፍላጎት፣ የራሱ ውሳኔዎች አሉት። ያንን ደግሞ አንቺ ምንም ብታደርጊ እሱ ካልፈለገ መቀየር መቻል አትችይም። መቀየር እንኳን ብትቺ ስቲል አንቺ ጋር በምታደርጊያቸው ነገሮች ነው። ከነሱ ውስጥ ደግሞ እስካሁን ያነሷቸው ስሜታዊ ባለመሆን ሊሆን ይችላል፣ ስፔስ በመስጠት ሊሆን ይችላል፣ ሌላም ብዙ ነገር በተለይ ደግሞ ራሳችን ላይ በማተኮር ሊሆን ይችላል። ምንም አይነት ነገር እንደተፈጠረ እንዳልተሰማሽ ወይም እሱ ኤክስፔክት የሚያደርገውን ነገር ባለመስጠት፣ ለምሳሌ ቁጣ ይጠብቃል፣ ንዴት ይጠብቃል፣ ብዙ ነገር እንድትናገሪ ስትጎጂ ስታዝኝ ሊሆን ይችላል ይጠብቃል። እነዛን አለመስጠት ያ ፓወርሽ ነው። በቃ ፓወርሽን መመለስ በራሱ እነዚህ ከሱ ጋር ማች ማድረግ ኢነርጂሽን ስፔስ ስትሰጪው ታይም ስትሰጪው ምንም እንዳልተፈጠረ ያለሱ ህይወት እንደምትቀጥል ስታሳየው በእነዛ ምክንያት ሊመጣ ይችላል። ታዲያ ልቀበለው አልቀበለው የሚለው ያንቺ ውሳኔ ነው የሚሆነው በእርግጥ። ነገር ግን ሰዎችን ምንም ላናደርግ ስለማንችል መልቀቅ ስራሽ ነው። ባህሪው ከተቀየረ አሁን ላይ የሚሰጥሽ የሚያሳይሽ እንዲሰማሽ የሚያደርገው ስሜት የሚረብሽሽ ከሆነ አይገባሽም እኮ። ሁሌ እላችኋለሁ በጣም አጭር እድሜ ነው የምንኖረው። ያንን ላይፋችንን ከሚወዱን ከምንወዳቸው ከሚያከብሩን ከምናከብራቸው ኢንቨስት ከሚያደርጉብን ኢንቨስት ለማድረግ ዝግጁ ለሆንናቸው ሰዎች እንደዚህ አይነት ሰዎች ላይ ጊዜያችንን ማጥፋት እንጂ የማይፈልጉንን እያሳደድን ለማይፈልጉን እየደወልን የማይፈልጉንን እንዲፈልጉ እየፈለግን መኖር የለብንም። በዚህ እንስማማለን። አንቺ እንደምታወሪ ቀላል አይደለም የምትይኝ የእሱ ስሜት ስለተቆጣጠረሽ ነው። መሞከር ከቻልሽ ዛሬ በአንድ ቀን እኮ ወይም በአንድ ሌሊት ወይም እንደ ፔንኪለር እኮ ተወስዶ የሚጠፋ ምናምን ነገር አለ። ግን ዛሬ አንዷን ትንሿን ነገር ለምሳሌ ቴክስት አለመላክን ብታቆሚ፣ ነገ አለመደወልን፣ ከአንድ ሳምንት በኋላ ደግሞ ምናልባት እንዴት ነው ሙቭን ስለማድረግ ማሰብን ብትጀምሪ ከሆነ ወር በኋላ ይለቅሻል። ግን እስር ቤቱን ቢውልድ ካደረግሽው አመት፣ 2 ዓመት፣ 3 ዓመት በቃ አግብቶም ላይለቅሽ ይችላል። አግብቶ እንኳን ወልዶ ምናምን ቢመጣ ስቲል ትቀበያለሽ። አንቺ ልትለቂ አንቺ ልትተይ ካላሰብሽ ምንም የሚቀየር ነገር አይኖርም። እነሱ ደግሞ ፓወር እስካላቸው ድረስ ማንም ምንም እየመጣ
በቃ እንደ ራበው ሰው በልቶ ጠጥቶ እንደሚሄደው ቤቱ ነው የሚያይሽ። ስለዚህ ውሳኔ፣ ጥንካሬ ያስፈልግሻል። የተቀያየረ ባህሪውን ኦር እስከዛሬ እያስመሰለ የሆነ ነገር እስኪያገኝ ያቆየው ማንነቱን አሁን ግልጽ አድርጎልሻል። አንቺ ደግሞ ከሱ ጋር ትግል አያስፈልግሽም። what about you? ስለዚህ ምን ያስፈልገናል ማለት ነው? መልቀቅ። ይሂድ፣ የፈለገውን ህይወት ይኑር፣ የፈለገውን ያፍቅር፣ ከፈለገው ጋር ጊዜውን ያጥፋ። ሸውዶሽ ሊሆን ይችላል፣ አታሎሽ ሊሆን ይችላል፣ እንዳፈቀረሽ እንዲሰማሽ አድርጎ ይሆናል። ንዴት ውስጥ ልትሆኚ ትችያለሽ፣ ስቲል ፍቅር ውስጥ ልትሆኚ ትችያለሽ። ግን ምንም ማድረግ አትችይም ስለሰው። ስለዚህ ስለራሳችን ማድረግ ስለምንችል ያን እዛ ነገር ላይ መስራት ነው። ጊዜያችንን እዛ ነገር ላይ ማጥፋት ላይ ስናተኩር ምን ይሆናል ማለት ነው? የተሻለ ቀን ይመጣል፣ የተሻለ ሰው ይመጣል፣ የተሻለ እይታ ይመጣል አቢቢቲ። ስለዚህ ስትለቂው ራሱ መብረር ላይችል ይችላል። ያላንቺ መስሎት ሊሆን ይችላል፣ ሊመለስም ይችላል። ስለዚህ የምትቀበይበትን መንገድ አንቺ አዘጋጅተሽ ተቀበዩ። ግን ካልለቀቅሽው፣ ካልተውሽው፣ ፕሬሸር የምታበዥ ከሆነ ጫና የምታበዥበት ከሆነ አይመጣም። ወንድ ልጅ አይፈልግም። ስትለቂው ምናልባት ሊመለስና ሪኮኔክት ሊያደርግ ይችላል ከአንቺ ጋር። ሞክሪው። አምስተኛውና የማይቀረው ራስ ላይ ማተኮር ነው። ራስን መውደድ፣ ራስን ደስተኛ ማድረግ፣ ለራስ መድረስ፣ ከራስ በላይ ማንም እንደሌለ ማሰብ። እኔ ነኝ ያለሁት ለኔ ከሱ ጋር ያገናኝ ወይም እሱን እንድፈልግ ያደረገኝ የሰጠኝ ደስ የሚል ስሜት ነው፣ ያሳየኝ ነገር ነው። ስለዚህ አሁን ተቀይሮ ወደ አስቀያሚ ነገር ተቀይሯል። ልክ እንደምፈራው እንደምጠላው ደስ የማይል ስሜት እንዲሰማኝ እያደረገኝ ነው። አሁን ረብሾኛል። ያንን ስሜት በፊት የሰጠኝን ያሳየኝ እንዲሰማኝ ያደረገኝን ስሜት እንዲሰማኝ አሁን ላይ ራሴን ተዋለሁ የሚል ነገር አይሰራም። ስለዚህ ራስሽ ላይ አተኮሪ። እስካሁን ያነሷቸው ነገሮች ላይ ራሳችን ላይ የሚያጠነጥኑ ሆነን ለመናገር ማለት ነው። ምን ተፈጠረ ህይወቴ ላይ የሚለውን ስንጠይቅ የምትወጁ ልጅ ባህሪ ተቀይሯል። ያ ባህሪው ደግሞ የተቀየረው ፖዘቲቭ ነው በኔጋቲቭ መንገድ ነው ስንል ኔጋቲቭ ሆኖ አግኝተነዋል። በቃ እያስመሰለ ነው ወይም የትም አትሄድም ብሎ ስላሰበ ተጨማልቋል። ታዲያ ይሄንን መቋቋም አልችልም። ስለዚህ እረፍ ብለሽ ጥያቄሽን አቅርበሻል። ነው ልክ ነኝ እያደረግኩ ያለሁት ነገር የትም አባሽ ስለማትወጂ ልመጂ ሲልሽ ነው ይሄን አልለምድም እኔ ለማን ብዬ ብለሻል፣ መርጠሻል። ራስሽን መመርጭበት ሰዓት ላይ ነው እሱን ልትለቂ ወስነሻል። ላይፍሽ ላይ አተኩረሻል። በቃ ይሄ እኮ ነው ሳይክሉ። ጊዜ ሊፈጅ ይችላል፣ ልታዝኝ ትችላለሽ፣ ልታለቅሽ ትችላለሽ፣ ልትረበሽ ትችላለሽ። ግን ምን ይሆናል? ያልፋል። ማለፍ የሚችለው ግን በጊዜ ብቻ አይደለም፣ ወይም ጊዜ ብቻ አይደለም ያሳልፈው። የአንቺ ጥንካሬ፣ የአንቺ ውሳኔ፣ የአንቺ ሙቮን ለማድረግ መወሰን ነው። ለራሴ የተሻለ ነገር ይገባኛል ብለሽ ስታምኚ ስትሰሪበት ነው ፕሮሰሱ የሚጀምረው እንጂ ቆመሽ አይደለም፣ በመጠበቅ አይደለም፣ ጊዜ ብቻ ያሳልፍልኛል በሚል አይደለም። ስለዚህ እናስተውል። ራሳችን ላይ ባተኮርን ቁጥር ሁሌም የተሻለ ነገር አለው። ራሳችንን በወደድን ቁጥር፣ ሰልፊሽ በሆንን ቁጥር፣ ሰልፊሽ ስላችሁ ራስን በመውደድ ላይ በሆንን ቁጥር፣ ቅድሚያ በሰጠን ቁጥር፣ ለደስታችን ወይም በራሳችን ብዙ ነገር ማድረግ እንደምችል ባመንን ቁጥር ሁሌም የተሻለ ነገር አለ። ከሰዎች ስንጠብቅ ነው፣ ሰዎች ላይ ጥገኛ ስንሆን ነው የምንጎዳው። መርጫው ነው ህይወቱ። በቃ ታዩ፣ በቃ መተው ነው የመሰለ ነገር የለም ብዬሻለሁ። ከዛ ደግሞ ስትታዩ እንዲረዳሽ የሚያደርገው እንዲታይ ራስሽ ላይ ማተው ይሄን ነው እንዲወደድኩት ብለሽ እንድታምኚ ስለሚያደርግሽ ወደ ራሳችን ጊዜያችንን እናባክን። ሀሳቤን ከወደዳችሁ ከጠቀማችሁ ለእኔ በላይክ ለመተግበር ከወሰናችሁ ለሌሎች ይጠቅማል ብላችሁ ካመናችሁ ሼር አድርጉ። በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ቻው፣ ሰላም ሁኑልኝ።